በክለብ ደረጃ ለራስ ሆቴልና ቅዱስ ጊዮርጊስ እንዲሁም ለአዲስ አበባ ምርጥ ተጫውተዋል። በኢንስትራክተር መንግስቱ ወርቁ የአሰልጣኝነት ዘመንም የኢትዮጵያ ብሔራዊ ቡድንን ወክለውም እንዲሁ ተጫውተው አሳልፈዋል። አሁን ደግሞ ዋሊያዎችን ለሁለተኛ ጊዜ በአሰልጣኝነት እንዲመሩም እድል ተሰጥቷቸዋል። አሰልጣኝ ዮሐንስ ሳሌም ዮሴፍ ሹምዬ የአሰልጣኙን የአሰልጣኝነትና የተጫዋችነት ታሪክ እንደሚከተሉ ያስቃኝናል። ሽመልስ በቀለ በረጅሙ መጣ። ዳዊት ብቻው ነው። ትልቅ ክብር ያለው ቦታና ትልቅ ኃላፊነት ያለበት ቦታ ነው። ሀገርን ወክሎ የሚሰራ ስራ በመሆኑ ዓለም አቀፋዊ ስም ያለው በመሆኑ በባንዲራ ስም የምትጫወተው በመሆኑ የምትሰራው ስራ በመሆኑ ከፈተናው ክብሩ ከፍተኛ ነውና ክብር ያለው ስራ ነው። አሰልጣኝ ዮሐንስ ሳሌ በሚያዝያ ወር 2007 የኢትዮጵያ ብሔራዊ ቡድን እንዲያሰለጥኑ ሲመረጡ ለኢቢሲ የተናገሩት ነበር። አሰልጣኙ ከ10 ዓመታት በኋላ በድጋሚ የዋሊያዎቹ አለቃ እንዲሆኑ መመረጣቸውንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እኚህ ሰው ጉለሌ ተወልደው ኳስን በ4 ኪሎ አቧሬና ጃን ሜዳ አንከባለዋል። በክለብ ደረጃ የመጀመሪያ ቡድናቸው ደግሞ አንበሳ የህፃናት ቡድን ነበር። ከዛም በ50 ክለቦች ውድድር ራስ ሆቴልን ወክለው ተጫውተዋል። ኢንስትራክተር መንግስቱ ወርቁ እይታ ውስጥ ገብተው ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን የተመረጡትም ይሄኔ ነበር። ኢትዮጵያ ከየመን ባደረገችው ጨዋታም ለመጀመሪያ ጊዜ የሀገራቸውን መለያ ለብሰዋል። ደምቀው የታዩበትን የግራ መስመር ተከላካይነት የመረጡላቸውም ኢንስትራክተር መንግስቱ ወርቁ ነበሩ። አሰልጣኙ በቅዱስ ጊዮርጊስም ከነ ሙሉጌታ ከበደ፣ ገብረ መድህን ኃይሌና ዳኛቸው ደምሴ ጋር ተጫውተዋል። ከዛም ወደ አሜሪካ አቅንተዋል። በአሜሪካ ቆይታቸውም እግር ኳስ ተጫውተዋል። የተለያዩ ትምህርቶችንም ተከታትለዋል። በኮሚኒኬሽን የመጀመሪያ ዲግሪያቸውን የማስተርስ ዲግሪያቸውን ደግሞ በስፖርት ሊደርሺፕ እና ኮቺንግ በሳውዘርን ኬኒቴክ ዩኒቨርሲቲ ሰርተዋል። ከዛም ወደ አሰልጣኝነቱ ጎራ በማለት በአሜሪካ የተለያዩ ቡድኖችን አሰልጥነዋል። ከ25 ዓመታት የአሜሪካ ሀገር ቆይታ በኋላም ወደ ኢትዮጵያ በመመለስ የኢትዮጵያ እግር ኳስ ፌዴሬሽንን በቴክኒክ ዳይሬክተርነት አገልግለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝም ነበሩ። ከዛም ደደቢትን ከቴክኒክ ዳይሬክተርነት እስከ ዋና አሰልጣኝነት መርተዋል። በ2007 ደግሞ የኢትዮጵያ ብሔራዊ ቡድንን የማሰልጠን እድል አግኝተዋል። ሌሴቶን 2-1 በማሸነፍ ስራቸውን የጀመሩት አሰልጣኙ 23 ጨዋታዎችን አድርገው 8ቱን አሸንፈዋል። በ10 ጨዋታዎች ሲሸነፉ በ5ቱ ደግሞ አቻ ተለያይተዋል። በአልጄሪያ 7-1 የተሸነፉበት ውጤትም አሰልጣኙ ከአንድ ዓመት በኋላ ከብሔራዊ ቡድኑ ጋር እንዲለያዩ ትልቁ ምክንያት ነበር። ከብሔራዊ ቡድን ቆይታቸው በኋላም መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቻልና ሀዲያ ሆሳዕናን አሰልጥነዋል። ካለፈው ሐምሌ ወር ጀምሮ ደግሞ ፋሲል ከነማን እያሰለጠኑ ይገኛሉ። አሰልጣኙ በአጼዎቹ ቤት ፈጣን ለውጥን በማምጣት ቡድኑ ሁነኛ የዋንጫ ተፎካካሪ እንዲሆንም አድርገውታል። ፋሲል አሁን ላይ በደረጃ ሰንጠረዡም ሁለተኛ ላይ ተቀምጧል። አሁን ታዲያ አሰልጣኝ ዮሐንስ ሳሌ በድጋሚ ዋሊያዎቹን እንዲመሩ መመረጣቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። አሰልጣኙ በሁለተኛ ዙር የብሔራዊ ቡድን ኃላፊነታቸው ምን ያስመዘገቡ የሆነ የሚለውም ይጠበቃል። እዚህ ጉዳይ ላይ እንቆያለን። ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ቡድንን ያሰለጠኑ አሰልጣኞች በቁጥርስ ምን ያህል ናቸው? ያስመዘገቧቸው ውጤቶችስ ምን ይመስላሉ? በሚለው ጉዳይ ባልደረባችን አብርሃም አድማሱ ተጨማሪ መረጃዎችን ወደ እናንተ የሚያደርስ ይሆናል። አመሰግናለሁ አብርሃም። እንግዲህ የኢትዮጵያ ብሔራዊ ቡድን በአጠቃላይ እስካሁን በ46 አሰልጣኞች በተለያዩ አጋጣሚዎች የማሰልጠን እድል ተሰጥቷቸው ኢትዮጵያ ብሔራዊ ቡድን ዋሊያዎቹን መርተዋል። ከነዚህ ውስጥ 13 አጋጣሚዎች ዋሊያዎቹ በውጭ ሀገር ዜግነት ያላቸው አሰልጣኞች ነው የተመሩት። በ33 አጋጣሚዎች ደግሞ በኢትዮጵያን አሰልጣኞች የመሰልጠን አጋጣሚን አግኝተዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ 8 አሰልጣኞች የኢትዮጵያ ብሔራዊ ቡድን 2 እና 3 ጊዜ ማሰልጠን የቻሉበትን አጋጣሚ አግኝተዋል። መንግስቱ ወርቁ በ3 አጋጣሚዎች በ1969፣ 1972 እና 1980 ያሰለጠኑ በት አጋጣሚ ኢንስትራክተር ካሳሁን ተካ በ3 አጋጣሚ በ1985 1987 እና 1990 ስዩም አባተ በ1989 1991 እና 1999 እንዲሁም አሰልጣኝ አስራት ኃይሌ ደግሞ በ1994 1996 እና 1997 3 ጊዜ የኢትዮጵያ ብሔራዊ ቡድንን ማሰልጠን የቻሉበት አጋጣሚ አለ። አሰልጣኝ ሰውነት ቢሻው፣ አሰልጣኝ ገብረ መድህን ኃይሌ እንዲሁም ደግሞ አሰልጣኝ ስላቭኮ ሚሎሶቪች እና እንዲሁም ደግሞ አሁኑ የአዲሱ የዋሊያዎቹ አሰልጣኝ ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን በሁለት አጋጣሚዎች የማሰልጠን እድል ያገኙ አሰልጣኞች ናቸው። የዋንጫ ስኬት በአሰልጣኞች በኢትዮጵያ ብሔራዊ ቡድን ስንመለከት አሰልጣኝ ይድነቃቸው ተሰማ በ1954 የአፍሪካ ዋንጫን ማሳካት ችለዋል። ኢንስትራክተር መንግስቱ ወርቁ ደግሞ በ1980 ላይ የሴካፋ ድልን፣ አሰልጣኝ አስራት ኃይሌ ደግሞ በሁለት አጋጣሚዎች 1994 እና 1996 የሴካፋ ዋንጫ ለኢትዮጵያ ብሔራዊ ቡድን አስገኝተዋል። እንዲሁም ኢንስትራክተር ሰውነት ቢሻው 1998 ላይ የሴካፋ ዋንጫ ለኢትዮጵያ ብሔራዊ ቡድን ያሳኩ አሰልጣኞች ናቸው። የአሰልጣኞች የዘመን ንጽጽሮችን ስናነሳ ደግሞ ከ1950 እስከ 1960
4 የውጭ ሀገር አሰልጣኞች የኢትዮጵያ ብሔራዊ ቡድንን ያሰለጠኑበት አጋጣሚ እንደነበር ማንሳት ይቻላል። ከ1970 እስከ 1990 ባለው 20 ዓመታት ደግሞ የአሰልጣኞች ድግግሞሽ የነበረበት ነው። ቀደም ብዬ እንዳነሳሁት እንግዲህ ኢንስትራክተር መንግስቱ ወርቁ፣ ኢንስትራክተር ካሳሁን ተካና አሰልጣኝ ስዩም አባተ በእነዚህ አጋጣሚዎች 3 ጊዜ የኢትዮጵያ ብሔራዊ ቡድንን ማሰልጠን የቻሉበት ዘመን እንደነበር ይነሳል። ከ1920 እስከ 2000 በነበረው ደግሞ የሴካፋ የበላይነት ነበረን። 3 አጋጣሚዎች ላይ የኢትዮጵያ ብሔራዊ ቡድን የሴካፋ ዋንጫን በሀገር ውስጥ አሰልጣኞች ማሳካት የቻለበት ዘመን ነበር። ከ2004 እስከ 2015 በአፍሪካ ዋንጫ ተሳትፎ 2 አጋጣሚዎችን አግኝተናል። 2005 ደቡብ አፍሪካ የአፍሪካ ዋንጫ እንዲሁም ደግሞ 2014 የካሜሮን አፍሪካ ዋንጫ ተሳትፎ ያደረግንባቸው አጋጣሚዎች ነበሩ። ከ2016 ጀምሮ ደግሞ እስካሁን የኢትዮጵያ ብሔራዊ ቡድን ከማጣሪያ ያለፈ ውጤት ማሳካት አልቻለም። ከ2006 እስከ 2018 ያለውን ዓመት ደግሞ ስንመለከት በኢትዮጵያ ብሔራዊ ቡድን የአሰልጣኝነት ታሪክ አሰልጣኝ ማሪያኖ ባሬቶ ፖርቹጋላዊ አሰልጣኝ ለመጨረሻ ጊዜ የኢትዮጵያ ብሔራዊ ቡድንን ያሰለጠኑ የውጭ ሀገር ዜግነት ያላቸው አሰልጣኝ ናቸው። ከሳቸው በኋላ የኢትዮጵያ ብሔራዊ ቡድን በአሰልጣኝ ዮሐንስ ሳሌ መመራት ጀምሯል። አሁን እስከምንመለከተው 2018 ድረስ እንግዲህ ዳግም ዮሐንስ ሳሌ ድል እስካገኙበት ድረስ የኢትዮጵያ ብሔራዊ ቡድን በአሰልጣኝ ገብረመድህን ኃይሌ፣ አሸናፊ በቀለ፣ አብርሃም መብራቱ፣ ዳንኤል ገብረ ማርያም እንዲሁም ደግሞ ገብረመድህን ኃይሌና መሳይ ተፈሪ የመሰልጠን እድል ያገኘበት አጋጣሚ ነው። የኢትዮጵያ ብሔራዊ ቡድን እንግዲህ በዚህ ሁኔታ ነው ያለፉትን ዓመታት እየተመራ የሚገኘው። የማይዘነጉ አጋጣሚዎችን ስናነሳ 1954 አፍሪካ ዋንጫን በአሰልጣኝ ይድነቃቸው ሰማ ያሳካንበት፣ 1980 ሴካፋ ሻምፒዮና በኢንስትራክተር መንግስቱ ወርቁ፣ 2005 አፍሪካ ዋንጫ ለደቡብ አፍሪካ አፍሪካ ዋንጫ ያለፍንበት የኢንስትራክተር ሰውነት ቢሻው ቡድን፣ 2014 በአፍሪካ ዋንጫ በአሰልጣኙ ውበቱ አባተ ዳግም ወደ መድረኩ የተመለስንባቸው አጋጣሚዎች እንግዲህ በትልቅ የሚነሱ ታሪኮቻችን እንደሆኑ ማንሳት ይቻላል። አሰልጣኝ ዮሐንስ ሳሌ ምን ይጠበቅባቸዋል? ኢትዮጵያ በአፍሪካ ዋንጫ፣ በዓለም ዋንጫ እንዲሁም ደግሞ በሴካፋ ዋንጫ ውድድሮች ላይ የምታደርጋቸው የማጣሪያ ጨዋታዎች ይጠበቃሉ። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ተሳትፎን መመለስ ይጠበቅበታል። የሴካፋ የበላይነቱን ዳግም ለማግኘት ከኛ አሰልጣኝ ትልቅ የቤት ስራ ይጠበቃል። በኢትዮጵያ ብሔራዊ ቡድን ውጤታማ ተከታታይነት ያለው ብሔራዊ ቡድን መገንባት ደግሞ ትልቁ የአሰልጣኝ ዮሐንስ ሳሌ ቀጣዩ የቤት ስራ ይሆናል ተብሎ ይጠበቃል። ክቡራን ተመልካቾቻችን አብርሃም ለመረጃው እናመሰግናለን። ክቡራን ተመልካቾቻችን ወደ ቀጣዩ መረጃዎቻችን እንሻገራለን። ኢትዮጵያ የ2028 አፍሪካ ዋንጫ ለማስተናገድ ይፋዊ ጥያቄ ያቀረበች። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በቅርቡ ከ2028 ጀምሮ የአፍሪካ ዋንጫ በየ4 ዓመቱ እንዲካሄድ ውሳኔ ያስተላለፈ ሲሆን ይህም በ2029 አፍሪካ ዋንጫ ለማስተናገድ ውጥን ይዛ እየተንቀሳቀሰች ለምትገኘው ኢትዮጵያ ጥያቄዎቿን እንድታሻሽልም አስገድዷል። እንደ ኮንፌዴሬሽኑ አባል ሀገር የኢትዮጵያ እግር ኳስ ፌዴሬሽን ውሳኔውን መቀበሉና ከመንግስት ጋር በመነጋገር ይፋዊ ጥያቄ ለካፍ ማስገባቱን የፌዴሬሽኑ ዋና ስራ አስፈጻሚ ከኢቲቪ ጋር በነበራቸው ቆይታ ሀሳባቸውን አካፍለዋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን 2028ንም ቢሆን ማስተናገድ እንችላለን ብለን ከመንግስት ጋር ተነጋግረን ጥያቄያችንን በይፋ አቅርበናል። 2 የተለያዩ ደብዳቤዎች ልከናል። በዚህ ጉዳይ ላይ ካፍ በዚህ ሂደት ላይ ኦፊሻል የቢድ አናውንስመንት አላደረገም። እስካሁን እየጠበቅን ነው የምንገኘው። እንደ ካፍ ሜምበር አሶሲዬሽን ይሄ ጉዳይ የእኛም የመንግስታችንም ትልቅ ኮንሰርን ስለሆነ በአስቸኳይ ያሳውቁን የሚል 2ኛ ደብዳቤም ልከናል። ክቡር ፕሬዚዳንታችን ደግሞ ሞሮኮ ነው ያሉት። እሳቸው በኤክስኮ ሚቲንጎች ላይ በአካልም ከዶክተር ፓትሪስም ከቬሮን ከጄሱም ጋር ጥያቄያቸውን በተደጋጋሚ እያነሱ ነው የሚገኙት። ስለዚህ እኛ ጥያቄያችንን ስትሮንግሊ እያነሳን ነው የምንገኘው። እያንዳንዱን ነገር ደግሞ ለመንግስትም እያሳወቅን ነው የምንገኘው እና 28ን የማሰናዳት የማዘጋጀት ፍላጎታችንን በይፋ ማቅረባችንን በዚህ አጋጣሚ ለመግለጽ ወዳለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ኢትዮጵያ የስቴዲየም መሰረተ ልማቶችን ትኩረት ሰጥታ ለውድድሩ የሚመጥኑ ፕሮጀክቶችን ለማጠናቀቅ እየሰራች እንደምትገኝም ተገልጿል። መሰረተ ልማት አሟልቶ ጥያቄ ያቀረበ አገር የለም። መሰረተ ልማት በፕሮሰስ ውስጥ ነው የሚሟላው። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን ለዛ መድረስ እንችላለን ብለን እናምናለን። መንግስት በአጭር ጊዜ ውስጥ የተለያዩ ትልቅ ሜጋ ፕሮጀክቶችን ሲያጠናቅቅ እየተመለከትን ያለ ነው። ስለዚህ የስቴዲየሞችም ጉዳይ በዚህ ሂደት ውስጥ ፍጻሜውን ያገኛል ቀደም ብሎ ብለን ነው የምናምነውና ስለዚህ ኮምፒት የማናደርግበት ምንም አይነት ምክንያት የለም። ከውጭ
የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት መርሃ ግብሮች ትላንትናም ቀጥለው ሲደረጉ ማንቸስተር ሲቲና ሊቨርፑል ነጥብ ጥለዋል። ከሜዳ ውጪ በስቴዲየም ኦፍ ላይት ሰንደርላንድን የገጠመው ማንቸስተር ሲቲ ጨዋታውን ባዶ ለባዶ በሆነ ውጤት ማጠናቋል። ውጤቱን ተከትሎ ማንቸስተር ሲቲ በ41 ነጥቦች ባለበት ሁለተኛ ደረጃ ሲቀጥል ከሊጉ መሪ አርሰናል ያለውን ነጥብ ልዩነትም ወደ 4 የሰፋበት አጋጣሚ ተፈጥሯል። ሰንደርላንድ በበኩሉ በውድድር ዓመቱ 29ኛ ነጥቡን ያሳካበት ጨዋታ ሆኖ ተመዝግቧል። በአንፊልድ ሊቨርፑል ሊድስ ዩናይትድን አስተናግዶ ግብ ሳይቆጠርበት ባዶ ለባዶ በውጤት መርሃ ግብራቸውንም አጠናቋል። ክሪስታል ፓላስ ከፉልሃም አንድ አቻ ሲለያዩ ብሬንትፎርድ ከቶተንሃም ስፐር በተመሳሳይ 0-0 በሆነ ውጤት የተጠናቀቀ መርሃ ግብርም ሆኗል።